take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልኝ ክብራና ክብራን ተወዳጆቹ ስላገኘኋችሁ በጣም ደስ ብሎኛል። በሶስት መረጃዎች እንቆያለን። ሁለት መልካም ያልሆኑ ዜናዎች እንዲሁም ደግሞ አንድ በጣም ጥሩ ዜና ይዤ ከእናንተ ጋር ቆይታዬን አረጋለሁ። ሊያም ዴላፕ ከማንቸስተር ዩናይትድ ጋር ከምን ጊዜውም ይልቅ አሁን በጣም ቀርቧል ይለናል ስካይ ስፖርት። እሱን ዜና ከእናንተ ጋር አጋራችኋለሁ። እንዲሁም ደግሞ ሁለቱ ዜናዎች የሩበን አሞሪም ጋዜጣዊ መግለጫ ብዛት ነው። ሩበን አሞሪም በእንግሊዝ ከመጣ በኋላ ወይም ደግሞ ወደ እንግሊዝ ከመጣ በኋላ የሚሰጣቸው ጋዜጣዊ መግለጫዎች በጣም ብዙ እንደሆኑ ይታወቃል። እንዲሁም ደግሞ በጣም መሰላቸት ውስጥ እንደገባም ይታወቃል። ምን ያህል ጋዜጣዊ መግለጫዎችን ቢሰጥ ነው በየትኞቹ ውድድሮች ምን አይነት ባህሪ ያላቸውን ጋዜጣዊ መግለጫዎች ቢሰጥ ነው የሚለውን አስቃኛችኋለሁ። እያንዳንዱ ጋዜጣዊ መግለጫዎች ምን አይነት መልክ እንደነበራቸው ነው እንግዲህ ማስቃኛችሁ ማለት ነው። ኢኔስ በጣም አስደንጋጭ የሆነና ደጋፊዎች የሚያወዱትን መረጃ ይዞ ወጥቷል ወይም ደግሞ ስቴትመንት ይዞ ወጥቷል። በሳን ማሜሱ ወይም ወደ ስፔን በሚጓዙ የክለቡ ስታፍ አባላት ዙሪያ ላይ ነው እንግዲህ ጋዜጣዊ መግለጫ መስጠት የቻለ። በትኬት ዙሪያና በነፃ መጠጥና ምግቦች ዙሪያ ገደብ እንዳስቀመጠ ነው መናገር የቻለ። ለተጫዋቾቹ እንዲሁም በጣም ለጥቂት ስታፎቹ ብቻ ነፃ መጠጥና እንዲሁም ደግሞ ነፃ የትኬት ዋጋ ወይም ደግሞ የቲኬት ትራንስፖርት እንዳስቀመጠ ግን ሌሎቹን በክፍያ ነው ያደረጉት። ዲቴይሉን ነው ማስቃኛችሁ። ዲቴይሉን ለምን እንደዚህ እንዳረገም መናገር ችሏል። እንዲሁም ደግሞ ሩበን አሞሪም ጣልቃ ገብቶ የወሰናቸው ውሳኔዎችም አሉ። እነዚህን አስቃኛችኋለሁ። ብቻ አብራችሁን ቆዩ። በመረጃዎቹን ከሰማችሁ በኋላ በተለይ ደግሞ ኢኒዮስ ባረገው በጣም አስደንጋጭ በተባለው እና ብዙ የማንቸስተር ዩናይትድ ደጋፊዎች ለሁለት በከፈለው ጉዳይ ላይ ደግሞ ሐሳብ አስተያየቶቻችሁን ብትሰጡኝ ደስ ይለኛል። ትክክለኛ ነው ወይስ ደግሞ ጊዜውን ያልጠበቀ ነው የሚለውን ነገር ብትነግሩኝ በጣም ደስ ይለኛል። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ አይለይ፣ ላይክ አድርጋችሁ ቪዲዮን ጀምሩ። እንዳልኳችሁ ሐሳብ አስተያየቶቻችሁን ስጡን። አብራችሁን ስለምትቆዩ ከልብ አመሰግናለሁ። ወደ መረጃዎች ጉዳዮቻችንን ከሩበን አሞሪም የጋዜጣዊ መግለጫ ጋጋታ ጋር እንጀምር። ወደ እንግሊዝ ከመጣ በኋላ በጣም ከተቸገረባቸውና መልመድ በጣም ካስቸገሩ ጉዳዮች አንዱ ለጋዜጠኞች የሚሰጣቸው የጋዜጣዊ መግለጫ ቁጥሮች ብዛት እንደሆነ ራሱ ቃል በቃል እንደተናገረ ይታወቃል። ያውም ደግሞ በመጣባቸው የመጀመሪያ ወራቶች አዝናኝ ጥያቄዎችን ከስካይ ስፖርት ጋር በነበረው ቆይታ ላይ የእንግሊዝ እግር ኳስና የፖርቹጋል እግር ኳስ ውስጥ ካሉ ልዩነቶች ውስጥ አንዱን ጥቀስልኝ ሲባል ስለ ጋዜጣዊ መግለጫ እንደጠቀሰ ይታወሳል። እንዲህ አይነት የጋዜጣዊ መግለጫ ክምችት ፖርቹጋል ውስጥ እንደሌለ እንግሊዝ ውስጥ ግን በጣም ብዙ እንደሆነ መንገር ችሏል። ግን ይሄን ያህል የተማረረው ያህል ጋዜጣዊ መግለጫ ቢሰጥ ነው ብላችሁ አስባችሁ ይሆናል አይደለ? በጣም የበዛ ጋዜጣዊ መግለጫ ነው እንግዲህ ወደ እንግሊዝ ከመጣ በኋላ መስጠት የቻለው። ለዘሜል የሚጽፈው ለሜል ስፖርት የሚጽፈው ክሪስ ዌለር እሱ ከመጣ በኋላ ወይም ደግሞ ሩበን አሞሪም ከመጣ በኋላ ያደረጋቸውን የጋዜጣዊ መግለጫዎች ብዛት በሜል ስፖርት ላይ ለማስፈር ሞክረዋልና እሱ እንመልከት። ያውም ማንቸስተር ዩናይትድ አንዳንድ ኮሬክሽኖችን ወይም ደግሞ አንዳንድ ማስተካከያዎችን በፕሬስ ኮንፈረንሱ ላይ ለማድረግ ሞክሯል። በጣም ስለበዙ ማለት ነው። ለምሳሌ ለአንድ ልጥቀስላችሁ። የኤሮፓ ሊግ ምሽት ጨዋታዎች በሚከናወኑበት ሰዓት ላይ ፖስት ማች ፕሬስ ኮንፈረንስ ይሰጣል ወይም ደግሞ ከድህረ ጨዋታ ጋዜጣዊ መግለጫ ይሰጣል የኤሮፓ ሊግ። ከዛ በኋላ ሐሙስ ከሰጠ በኋላ እሱን አርብ ለእንግሊዝ ፕሪሚየር ሊግ የቅዳሜና እሁድ ጨዋታዎች ደግሞ ቅድመ የጨዋታ ጋዜጣዊ መግለጫ መስጠት ይጠበቅበታል ማለት ነውና የማንቸስተር ዩናይትድ አስተዳደሮች ሊያረጉለት ከቻሉት አንዱ ነገር ይሄኛው ሁለቱን ጋዜጣዊ መግለጫዎች በአንድ ጊዜ ውስጥ እንዲሰጥ ማድረግ ነው። ወይም ደግሞ የአውሮፓ ሊግ ጨዋታዎች ከሰጠ በኋላ እዛው ሳይነሳ ለቅዳሜና እሁድ የቅድመ ጨዋታ ጋዜጣዊ መግለጫዎች እንዲሰጥ ማድረግ ነው። እስኪ አንዳንድ ቁጥሮችን ልንገራችሁና ላስገርማችሁ። 491 የቲቪ ኢንተርቪዎችን ሩበን አሞሪም ከመጣ በኋላ ማድረግ ችሏል። ከህዳር በኋላ ማለት ነው። እንግዲህ 25 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ነው ማከናወን የቻለ። ለእንግሊዝ ፕሪሚየር ሊግ ብሮድካስቶች ብቻ 296 ጋዜጣዊ መግለጫ ሰጥቷል ነው የተባለ። እንግዲህ 25 የፕሪማች ፕሬስ ኮንፈረንስ ለኤክስተርናል ሚዲያ ወይም ደግሞ ለተሰበሰቡ ጋዜጠኞች ወይም ደግሞ ይፋዊ የሆነ ቅድመ ጋዜጣዊ መግለጫ ሰጥቷል። 25 ፖስት ማች ፕሬስ ኮንፈረንስ ሰጥቷል ወይም ለኤክስተርናል ሚዲያዎች ማለት ነው። ከ25ቱ ከጨዋታ በኋላና 25ቱ ከጨዋታ በፊት 50 ማለት ነው። 25 ፕሪማች ኢንተርቪው ለኤምቲቪ ሰጥቷል። ለማንቸስተር ዩናይትድ ቴሌቪዥን በየጨዋታው ቅድመ ጨዋታ ጋዜጣዊ መግለጫ ሰጥቷል። 25 ለኤምቲቪ ራሱ ለማንቸስተር ዩናይትድ ቴሌቪዥን
ድረ ጨዋታ ሰጥቷል። 100 ደረሰ አትሉ ለኤክስትራ ሚዲያዎችና ለማንቸስተር ዩናይትድ ሚዲያ ያረገው ማለት ነው። 175 ፖስት ማች ፒኤል ኢንተርቪዎች ደግሞ አሉት ለትክክለኛ ስቴክ ሆልደሮች ወይ ደግሞ ጨዋታው ካለቀ በኋላ ተመልክታችሁ ከሆነ ለነ ኦዌን ሃርግሪቭስ፣ ለነ ስኩርስ፣ ለነ ቲኤንቲ፣ ለስካይ የሚሰጣቸው ማለት ነው። በአንድ ጨዋታ ውስጥ 2 ወይም 3 ጋዜጣዊ መግለጫ ይሰጣል ለተለያዩ ሚዲያዎች ማለት ነውና መስጠት ደግሞ ግዴታ ነውና 175 ፖስት ማች የእንግሊዝ ፕሪሚየር ሊግ ጋዜጣዊ መግለጫዎችን ሰጥቷል። ሌላ ልምጣላቸው 21 ፕሪማች ቲቪ ኢንተርቪዎችን ሰጥቷል። እነዚህ ደግሞ ከጨዋታ በፊት ትልልቅ ጨዋታዎች ሲሆኑ ለኦፊሻል ያልሆኑ ግን ደግሞ ስለ ጨዋታው ቀጥተኛነት ሳይሆን በጨዋታው ዙሪያ ስለ ቤተሰቦቹ በጨዋታው ታሪካዊ ጉዳዮች ላይ የሰጣቸው ጋዜጣዊ መግለጫዎች ናቸው። 21 ናቸው፣ ቲቪ ኢንተርቪዎች ናቸው። እነዚህን አጠቃላይ ሲደምሯቸው ለ25 የእንግሊዝ ፕሪሚየር ሊግ ጨዋታዎች 296 ጋዜጣዊ መግለጫዎችን መስጠት ችሏል ማለት ነው። 4 ዶሜስቲክ ካፖችን ነው እንግዲህ ማድረግ የቻለው ወይም ደግሞ የሀገር ውስጥ ውድድሮችን፣ 1 የሊግ ካፕ ወይም ደግሞ ካራባ ካፕ የምንለውና 3 የኤፍኤ ካፕ ጨዋታዎችን ማከናወን ችሏል። 4 ማለት ለእነዚህ 4 ዶሜስቲክ ካፕ ጨዋታዎች 45 ጋዜጣዊ መግለጫዎች ሰጥቷል። እንግዲህ ለአራቶቹ ፕሪማች ፕሬስ ኮንፈረንስ ሰጥቷል። ለኤክስተርናል ሚዲያዎች ከውጭ ለመጡ ሚዲያዎች 4 ፕሪማች ቲቪ ሲት ዳውን የሚባሉ ወይም ደግሞ ቁጭ ብሎ ለነስካይ ስፖርት ምናምን የሚሰጣቸው ጋዜጣዊ መግለጫዎች ነበሩት። 25 ፖስት ማቾች ነበሩት። 4 ለኤምቲቪ ፕሪማች እና 4 ለኤምቲቪ ፖስት ማች የሰጣቸው አሉ። እንደ ደግሞ 4 ፖስት ማች ፕሬስ ኮንፈረንሶች ነበሩት። እነዚህን አጠቃላይ ሲደምሯቸው 45 ጋዜጣዊ መግለጫዎችን ለዶሜስቲክ ጨዋታዎች አድርጓል ማለት ነው። ወደ አውሮፓ ውድድሮች እንምጣ። ከ10 በላይ ጨዋታዎችን ማከናወን ይቻላል። ወደ 13 የአውሮፓ የ14 የአውሮፓ ሊግ ጨዋታዎችን ማከናወን ይችላል። በነዛ የአውሮፓ ሊግ ጨዋታዎች 14 ማንቸስተር ዩናይትድ ማከናወን ይቻላል። እሱ 10 ወይም 11 ነው ማከናወን ይቻላል። ይቅርታ አድማጮች ቁጥሩን ተሳስቼ ከሆነ ብቻ 150 ጋዜጣዊ መግለጫዎችን መስጠት ይችላል። እነዚህ ደግሞ እንዴት የትኞቹ ናቸው የሚሉትን ልንገራችሁ። 10 ፕሪማች ፕሬስ ኮንፈረንሶችን ለውጭ ሚዲያዎች ሰጥቷል። 10 ፖስት ማች ፕሬስ ኮንፈረንሶችን በተመሳሳይ ለውጭ ሚዲያዎች ሰጥቷል። ፕሪማችና ፖስት ማች ማለት ነው ለ10 ጨዋታዎች 10 ፕሪማች ለኤምቲቪ፣ 10 ፖስት ማች ለኤምቲቪ ሰጥቷል ለማንቸስተር ዩናይትድ ቴሌቪዥን ማለት ነው። 10 ሲት ዳውን ኢንተርቪዎች ለቲኤንቲ ስፖርት ሰጥቷል። 30 ፕሪማች ኢንተርቪዎችን ለራይት ሆልደሮች ስታዲየም ውስጥ ሊገባ ሲል ሰጥቷል። 10 ፕሪማች ክለብ ኢንተርቪዎችን ሰጥቷል። 60 ፖስት ማች ኢንተርቪዎችን ለራይት ሆልደሮችና ለብሮድካስተሮች ከጨዋታው በኋላ መስጠት ችሏል። በድምሩ 150 ጋዜጣዊ መግለጫዎችን መስጠት ችሏል። በድምሩ 491 ጋዜጣዊ መግለጫዎችን ለሰሞኑ ለፋይናሉ ጨዋታ ከመስጠቱ በፊት መስጠት ችሏል ማለት ነው። እንግሊዝ ውስጥ ስለነበሩ ወይም ደግሞ እንግሊዝ ውስጥ ስለተጫወቱ የእንግሊዝን ባህል ለሚያውቁ ይሄ በጣም ኖርማል ነው ወይም ደግሞ የለመዱት ጉዳይ ነው። በየሄዱበት ጋዜጣዊ መግለጫ መስጠት እንደ ሩበን አሞሪም ላለ ጋዜጣዊ መግለጫዎችን ለማይወድና ከርቆ ለፖርቹጋል ሊግ ውስጥ ለመጣ ሰው ግን በጣም እንደከበደው የሚያሳውቅ ነው። ቁጥሮች ስትመለከቱ ደግሞ ለኛ የሚያስደነግጥ ነው አይደል? 491 ጊዜ ከጋዜጠኞች ፊት ላይ መቅረብ ነበረበት ማለት ነውና እኔም ስሰማው በደንብ ያስገረመኝ መረጃ ነው ልትሉ ትችላላችሁ። ይቅርታ አድማጮቻችን ለድምጽ የመቆራረጥ። ሁለተኛው መረጃ እንምጣ። የኢኒዮስ ሌላኛው በጣም አስደንጋጭ መረጃ ትናንትና ማውጣት ይችላል። በጣም ትልልቅ ሚዲያዎች መረጃውን አጋርተውታል። ከትልቅ ሚዲያዎች ውጭ ለዝውውር የሚጽፉ ሶሻል ሚዲያ ላይ ፎከስ የሚያደርጉ ጋዜጠኞች እንኳን ይህን መረጃ ሲያጋሩት ነበረ። ኢኒየስ ወደ ቻምፒየንስ ሊግ ፋይናል ሳን ማሚስ የሚሄዱ የማንቸስተር ዩናይትድ ስታፍ እንዲሁም ደግሞ የማንቸስተር ዩናይትድ ከኮቺንግ ስታፍ ውጭ ያሉ አጠቃላይ የቡድኑ ስታፎች ተጫዋቾች የሚሸጣቸውን የቲኬት ገደብ ማሳወቅ ችሏል። እንግዲህ እንደዚህ አይነት የፋይናል ጨዋታዎች ሲደረጉ ብዙ ጊዜ ክለቦቹ ለተጫዋቾቹ እስከ ቤተሰቦቻቸው የቲኬት እንዲሁም ደግሞ በስታዲየም ዙሪያ ለሚጠቀሟቸው ነገሮች ነፃ ያደርጋሉ። እንዲሁም ደግሞ ለስታፎች ለኮቺንግ ስታፎቹ ኦልሞስት 30-40 የሚሆኑ ኮቺንግ ስታፎችን ለቲኬት እንዲሁም ደግሞ በስታዲየም ዙሪያ ለሚጠቀሟቸው ነገሮች ነፃ ያደርጋሉ። እንዲሁም ደግሞ ለቤተሰቦቻቸው ቲኬት ይሰጧቸዋል። ለምሳሌ ለተጫዋቾቹ የተለመዱ 10 ቲኬት መስጠት ነው። ቤተሰቦቻቸውን እስከ ጓደኞቻቸው ይዘው እንዲመጡ ማለት ነው። ለስታፎቻቸውን በተመሳሳይ ከ5-10 ቲኬት በተለምዶ ይሰጣል። ከዛ ውጭ በማንቸስተር ዩናይትድ ውስጥ አሉ አሁን ከ800 እስከ 500 የሚጠጉ ሰራተኞች አሉ። ከ1200 በላይ ሰራተኞች ነበሩ። አሁን ተቀንሰው ከ800 እስከ 500 የሚደርሱ ሰራተኞች አሉ። ለእነሱም እስከነ ቤተሰቦቻቸው ቲኬት ይሰጣል። ከዚህ ቀደም የነበረው አሰራር ይሄኛው አሰራር ነው። ምክንያቱም ዩኤፋ ለቶተንሃም ሆትስፐርና ለማንቸስተር ዩናይትድ
15000 ቲኬቶችን አዘጋጅቷል። 30000 ቲኬት ማለት ነው ደጋፊዎቻቸው አጠቃላይ። ሌላው ደግሞ ዩኤፋ ለራሱ በነፃ የሚሰጣቸው ቲኬቶችና ለገለልተኛ ደጋፊዎች ዩኤፋ የሚሸጣቸው ቲኬቶች ነው የሚሆኑት ማለት ነው። ማንቸስተር ዩናይትድ እንዳሳወቀው 15 ቲኬት የደረሰውና ደጋፊዎች የሚደርሳቸው ቲኬት መጠን እንዳያንስ እና የማንቸስተር ዩናይትድ ገቢ እንዳያንስ ቲኬቶችን በገንዘብ እንዳረጋቸው መግለጽ ይችላል። እያንዳንዱ ነገር እስኪ ያብራራውላችሁ ልግለጽ። እንግዲህ ለማንቸስተር ዩናይትድ ለቶተንሃም 15015 ቲኬት ነው እንግዲህ በተናጠል እንደተሰጣቸው የተገለጸው ማለት ነው። ዩናይትድ በአንጻሩ ለቲኬት የስታፍ አባላቱ ነፃ ቲኬት የሰጠ ነው። ለጥቂት የስታፍ አባላቶቹ ነው ነፃ ቲኬት የሰጠ። ከዛ በኋላ ሩበን አሞሪም ምን አይነት እርምጃ እንደወሰደ ነግራቸዋል። እነዚህ የስታፍና የቡድኑ ሰራተኞች አንድ ሰው ብቻ እንዲጋብዙ ተፈቅዶላቸዋል። አንድ ሰው ብቻ። ይሄ ማለት ሩበን አሞሪም ወደ ቢልባኦ ሲሄድ ነፃ አንድ ቲኬት አለው። ከዛ ተጨማሪ አንድ ሰው ብቻ መጋበዝ የሚችለው ማለት ነው። ባለቤቱን ከጋበዘ ልጆቹን አይጋብዝም እንደማለት ነው። በሚኖረው የፍጻሜ ፕሮግራም ላይ ግን ነፃ ቲኬት የተሰጣቸው አባላት ከ2 እስከ 3 መጠጦች በነፃ መጠቀም ይችላሉ። 2 ወይም 3 መጠጦችን ብቻ በነፃ ማለት። ከዛ ውጭ የሚጠቀሟቸውን የትራንስፖርትም ሆነ የመጠጥና የምግብ ግልጋሎቶችን ወይም ደግሞ አገልግሎቶችን ከፍለው ይጠቀማሉ ማለት ነው። ሩበን አሞሪም በስታዲየሙ ዙሪያ የሚጠጣቸውን ምግቦችና መጠጦች ከፍሎ እንዲጠቀም ይደረጋል ማለት ነው። ዩናይትድ ለበርካታ የስታፍ አባላት እና የክለቡ ሰራተኞች ጥቂት በነፃ የማልሰጠው ደጋፊዎቹ ያነሰ ትኬት እንዳይደርሳቸው በማሰብና የስታዲየሙ ክራውድ እንዳያንስ ነው የሚል ማሰባበያ ሰጥቷል። የክለቡ አስተዳደር ለተጫዋቾቹ 2 እና 3 ቲኬቶችን ነው በነፃ መስጠት የቻለ 2 እና 3። ከዚህ ቀደም እንዳልኳቸው 10 ቲኬቶችን ነበር መስጠት የቻለ ማለት የሚሰጣቸው በነፃ ማለት ነው። አሁን ብሩኖ ፈርናንዴስ 2 ቲኬት ብቻ ነው የሚኖረው ማለት ነው። ባለቤቶቹንና ልጆቹን ከጋበዘ ጓደኞቹ መጋበዝ አይችልም ማለት 10 ቲኬቶችን በሽያጭ አቅርቦላቸዋል። 10 ቲኬት በላይ መግዛት አይችልም ደጋፊዎቹ ቲኬቱ እንዲደርሳቸው በሚል ከ10 ቲኬት በላይ ተጫዋቾቹ መግዛት አይችልም በገንዘብ እንኳን ማለት ነው። የክለቡ አሰራር ለተጫዋቾቹ እንዳልኳችሁ 2 ቲኬት የደረሳችሁ ይሁን እንጂ ለተጫዋቾቹ ክለቡ ለምትጋብዟቸው እንግዲህ 2 ሰው እንደሚጋብዙ ነግራችሁ አይደለም። ተጫዋቾቹ ለምትጋብዟቸው ሰዎች ምንም አይነት የመጠጥም ሆነ ምንም አይነት የአገልግሎት ነፃ አገልግሎት እንደማያገኙ ነው እንግዲህ መናገር ይቻላል። ሌላ በካሪንግተን ዋንጫውን አሸንፈው በካሪንግተን መድረስ ሲችሉ የማንቸስተር ዩናይትድ ሰዎች በካሪንግተን ምንም አይነት የደስታ ፕሮግራም እንደማይኖር ነው። አንድ በልምምድ ማዕከሉ አንድ የራት ፕሮግራም እና የስጋ መጥበስ ፕሮግራም ይኖራል። ከዛዎች ፕራይድ አይኖርም። በማንቸስተር ዩናይትድ ከተማ በማንቸስተር ሲቲ ከተማ ላይ ከተማው የሚዞር እንቅስቃሴ አይኖርም። ሌላ ፌስቲቫል ምንም አይኖርም። የራት ፕሮግራም አይኖርም የተባለ አንድ የስጋ መጥበስ በካሪንግተን ነው እንጂ የተለመደው የቻሪቲ የራት ፕሮግራም እና የአመቱ ምርጥ ተጫዋች ሽልማት ፕሮግራም እንደማይኖር ማሳወቅ ችሏል ማንቸስተር ዩናይትድ ማለት ነው። እነዚህ ጉዳዮች እንግዲህ ብዙ ነገር ነው እየፈጠሩ የሚገኙት ማለት ነው። ለምሳሌ እንደ ምሳሌ የሚቀርበው ፒኤስጂ ፕሬዚዳንት ናስር አልካላፊ ለፒኤስጂ ስታፎች 600 ስታፎች ማለት ነው ወደ ሙኒክ ከተማ ሲበሩ ለሻምፒዮንስ ሊግ ፋይናል ለ600ዎችም ነፃ የአውሮፕላን ቲኬት እና እንዲሁም ደግሞ ለቤተሰቦቻቸው የሚሆን ቲኬት እንዲሁም ደግሞ በ600ዎቹ እነዚህ ተጓዥ ደጋፊዎች የክለቡ ስታፎች ማለት ነው በስታዲየሙ ዙሪያ በጨዋታ ቀን ለሚጠቀሟቸው ነገሮች ነፃ አገልግሎት እንዲያገኙ ማድረግ ችሏል ማለት ነው። ብዙ የተለመደ ነው። ቶተንሃም ስፐር ሁሉንም ስታፎቹ ይዞ ይሄዳል። ሁሉንም ስታፎቹ ማለት ነው። ማንቸስተር ዩናይትድ ይሄን ማድረግ ችሏል። እንዳልኳችሁ እንግዲህ ኮቺንግ ስታፎች እንኳን የሚቀሩ አሉና ለ30 ኮቺንግ ስታፎች ሩበን አሞሪም ነፃ ትኬት አዘጋጅቶላቸዋል ነው የተባለ። አሰልጣኙ አብረውት እንዲጓዙ ማለት ለ30 ኮቺንግ ስታፍ አባላት ማለት ነው። ለ30 ሌሎቹን የአሰራር ሰራተኞች ይዞ ማንቸስተር ዩናይትድ አይጓዝም ማለት ነው። እንግዲህ እንደዚህን 30 ተመልካቹ ነው የሚሄዱትን የስታፍ አባላቶችን እንዲያግዙት የሚሄዱት የኮቺንግ ስታፍ አባላቶች እንኳን በስታዲየሙ ዙሪያ ለሚጠቀሟቸው ነገሮች ማንቸስተር ዩናይትድ ምንም አይነት ክፍያ እንደማይከፍላቸው መናገር ችሏል ማለት ነው። ይሄ ብዙ አግራሞትን ብዙ መነጋገሪያን እየፈጠረ ያለ ጉዳይ ነው። የማንቸስተር ዩናይትድን ብዙ ሰዎች ለሁለት ከፍሏል። አንዳንዶቹ ክለቡ ያለበት አስተዳደር የፋይናንስ ቀውስን ለመታደግ እንደዚህ አይነት እርምጃዎች አስፈላጊ ናቸው እንጂ በጣም ሲምፕል ሲል ያስተዳደር ውሳኔዎች ናቸው። ክለቡ እንደዚህ አይነት ጊዜ ውስጥ ባይኖርና ክለቡ ያለበት የፋይናንሻል ጉዳይ መረዳት አለብን የሚሉ ወገኖች ተፈጥሯል። ሁለተኛ ደግሞ የተፈጠሩት ወገኖች ይሄ ከታላቅ ክለብነት አስተዳደር ጋር ማይመነጭ ወይም ደግሞ አንድ ትልቅ ክለብ እንዲህ ሊያደርግ አይገባም፣ ግሬሱን ያጣል፣ ክብሩን ያጣል። እንደ ማንቸስተር ዩናይትድ ያለ በጣም የረዘመ የዋንጫም የክብርም ጉዳይ የሚያሳስበው ቡድን እንደዚህ አይነት በጣም ተራ የሆነ የፋይናንሻል ጉዳዮች ውስጥ መግባት የለበትም። ክለቡ እንኳን ማድረግ ያቅተው ባለሀብቱ በነፃ ሊያደርገው የሚገባና ቢያደርገውም ብዙ
ኢንቨስትመንት የማይጠይቀው ጉዳይ ነው ብለው ጥያቄ እያቀረቡ ነው የሚገኙ። የእናንተ ሀሳብ ግን ምንድነው? እሱን አካፍሉኝ። ወደ መጨረሻው ሀሳቤ ልምጣ። ሊያም ዴላፕ ነው። ሁለት መረጃዎችን አደረስኩ። መጥፎ የሚመስሉ ሁለት ዜናዎች ናቸው። ይሄኛው በጣም መልካም ዜና ነው። ሊያም ዴላፕ ወደ ማንቸስተር ዩናይትድ ይበልጥ ተቃርቧል። ትናንትና በብሬኪንግ ኒውስ ትናንትና ምሽት ስካይ ስፖርት ነው መረጃውን ያቀረበው ከቴሌቪዥን ሚዲያዎች ውስጥ ለኔ በጣም ታማኙ ስካይ ስፖርት ነው ለዝውውር የምመለከተው ማለት ነው። ከዛ በኋላ ዌብሳይት ላይ ከሚጽፉ ሰዎች ሎረን ዋትዊልን እና እንዲሁም ደግሞ ለማንቸስተር ዩናይትድ ጉዳዮች ዴቪድ ኦርንስቴን ሁለቱን ጋዜጠኞች ለማንበብ ሞክራለሁ። ወደ ኤስፔን እጄ ደግሞ ሮብ ዳውሰንን ለማንበብ ሞክራለሁ ማለት ነው ለዝውውር። ሌሎች ብዙ አላምናቸውም። እንዳልኳችሁ ከቴሌቪዥን ብሮድካስተሮች ማምነው ስካይ ስፖርት ነው። ትናንትና ስካይ ስፖርት በብሬኪንግ ኒውስ ሊያም ዴላፕ ወደ ማንቸስተር ዩናይትድ በጣም እንደተቃረበ ከምን ጊዜውም በላይ ማንሳት ይችላል። ማንቸስተር ዩናይትድ በሻምፒየንስ ሊግ ተሳተፈም አልተሳተፈም ሊያም ዴላፕ የማንቸስተር ዩናይትድ ተጫዋች መሆን እንደሚፈልግ ነው እንግዲህ ማንሳት የቻለው ማለት ነው። ስካይ ስፖርት ሌላ ተጨማሪ መረጃዎችን ማውጥቷል። ኦሲሚኒ ለምን ወደ ማንቸስተር ዩናይትድ እንዳልተቃረበና የማንቸስተር ዩናይትድ ዝውውሩ ለምን ገታ እንደተደረገም ማስነበብ ችሏል። የዝውውሩ ሁኔታ ወይም ደግሞ የዝውውሩ ዶክሜንት በጣም ውስብስብ እንደሆነ ነው የኦሲሚኒ እየተነገረ የሚገኘው። ከናፖሊ ጋር የሚደረገው ድርድር ያን ያህል አሰልቺ አይመስልም። ወደ 60 ሚሊዮን ዩሮ የሚጠጋ ነው ናፖሊ አሁን ለኦሲሚኒ ይፈልጋል ተብሎ የሚጠበቀው ማለት ነው። ግን እሱ ብቻ ሳይሆን ተጫዋቹ የሚፈልገው ደሞዝ እንዲሁም ደግሞ ለፊርማ የጠየቀው ገንዘብም ተብሏል። በረከስ ባለ ገንዘብ ወደ እንግሊዝ ስለሚመጣ ለፊርማ ገንዘቦችን ይፈልጋል ተብሎ ከ20 እስከ 30 ሚሊዮን ለፊርማ ይጠይቃል ተብሎ ይገመታል። ግምት ነው ይሄኛው። እንዲሁም ደግሞ ሌሎቹ የምስል መብት እንዲሁም ተጓዳኝ ጉዳዮች ተያያዥ የሆኑ የዝውውር ዶክመንቶቹ ወይም ደግሞ የዝውውሩ በጀት በጣም ውስብስብ ነው ተብሏል። እንደ ትራንስፈር ውሉ የሚባለው ማለት ነው በጣም ውስብስብ ነው ተብሏልና እሱን ትቶ ማንቸስተር ዩናይትድ በቀላሉ ማስፈረም የሚችለውን ከፍተኛ ገንዘብ የማይጠይቅበትና የዝውውር ሂሳብ የማይጠይቀውን ሊያም ዴላፕን እንዲሁም ደግሞ በፕሪሚየር ሊጉ የአንድ ዓመት ኤክስፔሪያንስ ያለው በማንቸስተር ከተማ ላደገው በማንቸስተር ሲቲ አካዳሚ ስላደገ ማለት ነው ላደገው ሊያም ዴላፕ ፊቱን አዙሯል የተባለ ዝውውሩም የመሰካት እድሉ በጣም ከመንጊዜውም በላይ ቀርቧል ነው እየተባለ የሚገኘው። ያውም ከማቲያስ ኩናም ቀድሞ የማንቸስተር ዩናይትድ ንብረት የመሆን እድሉ በጣም ሰፊ ነው። የዝውውሩ መስኮት ሲከፈት ስካይ ስፖርት ቀድማችሁ የምትሰሙት ስም ለማንቸስተር ዩናይትድ ሊያም ዴላፕ ነው ተብሏል። ኢፕስዊች ታውን በዚህ ውድድር ዓመት በጣም አስቸጋሪ ጊዜ ቢያሳልፍም እንደ ኦልድ ፋሽን 9 ቁጥር በጣም አስደናቂ ጊዜ ሊያም ዴላፕ ማሳለፍ ይችላል። ደግሞም ብዙዎቹ ወደ ማንቸስተር ዩናይትድ ለመቅረቡ ምክንያት ነው ብሎ የሚያቀርቡት ብዙ ጊዜ ይላቸዋሉ በውድድር ሲዝን ውስጥ ፐርፎርማንሱ እየጨመረ መምጣቱ ነው። ከኢፕስዊች ታውን ጋር የራሱ ፐርፎርማንስ የላቀ መምጣቱ በብዙ ክለቦች አይን ውስጥ እንዲገባ አድርጓል። ማንቸስተር ዩናይትድ ይሄን ተጫዋች ለማስፈረም አሁን ጫፍ ላይ እንደደረሰ ነው እንግዲህ ስካይ ትናንትና ምሽት ማስነበብ የቻለ። ይሄን ነው ይዤላችሁ ለዛሬ ማለዳ ይዤላችሁ የመጡት መረጃዎች። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለአረቡ የእንግሊዝ ፕሪሚየር ሊግ የቼልሲና የማንቸስተር ዩናይትድ ጨዋታ ፕሪማች ሪቪው ነገ ማለዳ ላይ የሚሰራላችሁ ይሆናል። ቀናችሁ ብሩህ ይሁን። ቻው